ለሚጨመርልኝ ነገር ትንቢት ሳያስፈልገኝ በኢየሱስ ቃል መሰረት ተፈጽሞልኝ አየሁት። ቃሉን በእውነት ስናምን እንሻለን አስቀድመን መንግስቱን፣ አዎን መንግስቱንና ጽድቁን። ከዚያም ይከተላል የሚጨመረው። ልክ እግዚአብሔር እንዳሰበ ያስብላችኋል ተብሎ እንደተጻፈው እውነቱ ይኸው ለተቀበለው ለእኔ እንግዲህ ይሄ ነው የሆነው። እርግማን የሚባል የለብኝም። የሥጋ የነፍስ የመንፈስም ኢየሱስን ለብሼ እንዴት ሊሆን ባይሆን እንኳን ልካፈል መከራ። የምኖረው በላብ በወዜ አይደለም፣ ተሽሯል። እርግማን የለብኝም። ማስረጃዬ እርግማኔን የሻረው ኢየሱስ ነው አንዳችም ሳይቀረው። ታዲያ እኔ በቃሉ ወጥቻለሁ? እውነት እንነጋገር ዋሽቻለሁ? ይነበብና ማቴዎስ 6:25-34 እንችላለን ሰፊው መወያየት። በጸጋ ምን አለ ያልሆነልኝ? ከቻላችሁ ይህና ያን ይበሉኝ። ስለዚህ እኮ ነው ጸጋን አልጥልም ብዬ የሙጥኝ የምለው ዛሬ። እስቲ እንነጋገር፣ እስቲ እንወያይ። ቅኔን ስታነቡ ዋሽቻለሁ ወይ? ኧረ እንነጋገር፣ እስቲ እንወያይ። የኑሮዬ መድህን ጌታ አይደለም ወይ? እስቲ እንነጋገር፣ እስቲ እንወያይ። ቅኔን ስታነቡ ዋሽቻለሁ ወይ? ኧረ እንነጋገር፣ እስቲ እንወያይ። የኑሮዬ መድህን ጌታ አይደለም ወይ? እስቲ እንነጋገር፣ እስቲ እንወያይ። ቅኔን ስታነቡ ዋሽቻለሁ ወይ? ኧረ እንነጋገር፣ እስቲ እንወያይ። የኑሮዬ መድህን ጌታ አይደለም ወይ? Bravo.